ሰላም እግዚአብሔር ቤተሰቦች እንደምናላችሁ እንደምናደራችሁ እንኳን ለብርሃነ ልደቱ በሰላም አደረሳችሁ አደረሰን። መልካም የገና ቀን ይሁንልን። እንግዲህ እንደነገርኳችሁ የገናን ቀን ማሳልፈው በሀገረ ኢየሩሳሌም ወይም ደግሞ በእስራኤል ነበረ። በእውነተኛዋ ሀገር እውነተኛ ስላችሁ ትክክለኛ ኢየሩሳሌም በምትባለው ሀገር። አሁን ደግሞ ያው በቪዛችን መበላሸት ምክንያት ወደ አምሳለ ኢየሩሳሌም ወደ ላሊበላ መጥቻለሁ ከቤተሰቦቼ ጋራ። በረከቱ ለምን ይቅርብኝ፣ በቃ ኪዳኑ ማመን ከሆነ ለምንድን ነው መቀረው፣ ምንድነው ምክንያቱ ብዬ አምሳለ ኢየሩሳሌም ቅድስት ሀገር ላስታ ላሊበላ እንዲሁም የቅዱስና ንጉስ ላሊበላ ሀገርና ቤተክርስቲያን ተገኝቻለሁ። ወደ ላሊበላ እየሄድን ያለነው ይህ ቦታ እጅግ የተባረከ ቦታ እንደሆነ ብዙዎቻችሁ ታውቃላችሁ። በፎቶና በቪዲዮ ብዙዎቻችሁ የምታውቁትን ቦታ መጥቶ መርገጥ እጅግ በጣም ደስ ይላል። ለኔም ምንም እንኳን ሁለተኛ ጊዜ ቢሆንም ለቤተሰቦቼና አብረው ላሉት ወንድሜና ልጆቼ የመጀመሪያቸው ነው እና የተባረከ ቀን እንደሚሆን ተስፋ አደርጋለሁ። ጥሩ መረጃዎችን እየሰጣችሁ እንቆያለን። ሰላም እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንደሚታያችሁ እንግዲህ ዛሬ ላሊበላ ኤርፖርት ደርሰናል። ላሊበላን ለመጎብኘት ነገ ገና ነው። ስለዚህ እዛ እንቆያለን። አሁን 25 ኪሎ ሜትር ይቀረናል። ስለዚህ እስኪ እዛ ደግሞ ዋናው ከተማ ሄደን ደግሞ አንዳንድ ነገሮች እናያለን። አብራችሁን ቆዩ። ታናሽ ወንድሜ ነው፣ ጸጋ አበራ ይባላል። የላሊበላ ቆይታችን በጣም አሪፍ እንደሚሆን ተስፋ አደርጋለሁ። አንዳንድ ሀሳቦችን ጣል እያደረኩላችሁ በዓሉን እናሳልፋለን። የገና በዓል ለመጀመሪያ ጊዜ በኢትዮጵያ መከበር የተጀመረው በላሊበላ ሀገርና በላስታ በንጉሱ በ29 በመወለዱ ነው። በንጉሱ ምክንያት ስለሆነ ኢትዮጵያ ውስጥ የተከበረው እሱን እያብራራን እየተነጋገርን እንቆያለን። መልካም ቆይታ። የሚገርመው ነገር ወደ ላስታ ላሊበላ ሀገር ጉዞ የምናደርግበት ጊዜ ጠዋት ተነስተን ጉዞ ስናደርግ እዛው ኢየሩሳሌም እስራኤል ሀገር ያለሁ እስኪመስለኝ ድረስ በእውነት በጣም ደስ ያለኝ። አምኖ መቀበል ለካ ደስ ይላል። አልቀርም። ትክክለኛው ሀገር ኢየሩሳሌም ወይም በምድር ላይ ያለችው ኢየሩሳሌም ቢቀር ሰማያዊት መንግስተ ሰማያት ኢየሩሳሌም ወይም ሰማያዊት ኢየሩሳሌም አልቀርም። አሁን ደግሞ አምሳለ ኢየሩሳሌም ደግሞ መቅረት የለብኝም ብዬ እልህ ይዞኝ ነው የመጣሁት። ግን አንዳንድ ጊዜ መንፈሳዊ እልህ ለካ ጥሩ ነው፣ በረከት ያሰጣል። እናንተ ሰላም የእግዚአብሔር ቤተሰቦች እንዴት ናችሁ? አሁን እንግዲህ ሁለተኛዋ ቅድስት ሀገር ላሊበላ፣ ቅድስት ሀገር ስል የአክሱም ጽዮን ታቦት መታበት የነበረበት ቦታ ስለሆነ በአክሱም ስርወ መንግስት የዮዲት ጉዲት ካፈራረሰችው በኋላ ታቦተ ጽዮን በመቀጠል ወደዚህ መታ እንግዲህ የዛጉዌ ስርወ መንግስት ተሻግሯል። ይህ አገው ህዝብ ይኖርበት የነበረ አሁን የራሱን ቦታ ቢኖረውም አገው ህዝብ ማለት ነው ላስታ ላሊበላ ተብሎ የሚጠራው የሮሃ መንግስት የንጉስ ላሊበላ መንግስት የመሰረታት ከተማ ነች። ወደ ቤተክርስቲያኑ እየተጠጋ ነው እንደምትመለከቱት። በጣም የሚገርም ነው። ሁሉም እየተጓዘ ነው። ከምሽቱ 11 ሰዓት ነው አሁን በኢትዮጵያ ሰዓት አቆጣጠር። ወደ ገዳሙ እየሄድን ነው ከወንድሜ ጸጋ አበራ እና እንዲሁም ከልጆቼ እንደምታዩዋቸው የሁሉ ዱርዬ እዚህ አለ እና በጣም ደስ የሚል ቀን ነው። ደስ የሚል ምሽት እንደሚሆን ተስፋ አደርጋለሁ። ከዛ በመቀጠል ደግሞ ቤዛ ኩሉ የሚባለውን ወረብ ብዙዎቻችሁ ታውቁታላችሁ። የላሊበላ ውቅር አብያተ ክርስቲያናት ላይ በገና ዋዜማ የሚደረግ ስነ ስርዓት ነው። በጣም ደስ የሚል ስነ ስርዓት ነው። በቪዲዮ ላይ እንደምትመለከቱት ደስ የሚል ፕሮግራም ነው። እሱን ደግሞ ልንሳተፍ ነው። ዳግማዊት ኢየሩሳሌም ብለን መተናል። ዋናዋን ኢየሩሳሌምን አናሳልምን ቢሉን
ዳግማዊት ኢየሩሳሌምን ለመሳለም መጥተናል። እግዚአብሔር ይመስገን። ቅዱስ ላሊበላ ከሰራቸው 11 ውቅር አብያተ ክርስቲያናት ውስጥ አንዱ ቤተ ገብርኤል ይባላል። መጀመሪያ ቤተ ማርያምን የሰራው እናየዋለን ወይም አይተነዋል። ቀጥሎ ደግሞ ቤተ መድኃኔዓለም፣ ከዛ ቤተ ጊዮርጊስ፣ ከዛ ቤተ ሚካኤል እያለ ነው የሰራው። የሚገርም ነው። እንግዲህ ዋዜማው ላይ የነበረው የህዝብ ሁኔታ በጣም የሚገርም ነው። ልክ እንደ አክሱም ጽዮን በአማራውም ክልል ደግሞ ከየገጠሩ ክልል ኢቭን ካላማጣም ድረስ 3 ቀን ሙሉ ተጉዞ የመጡ ሰዎች ከኛ ጋር አብረው ነው ሌሊት ያደሩት። እጅግ የሚገርሙ ወጣቶች፣ የሚገርሙ ሽማግሌዎች፣ የሚገርሙ የእድሜ ጠገብ አዛውንቶችና አሮጊቶች እጅግ በጣም በሚገርም መልኩ ሌሊቱ ሙሉ ሲጓዙ አድረው መተው አጠገባችን ሲቀመጡ ሲያሳዝኑ፣ ከየት ነው ስንላቸው 3 ቀን ሙሉ ተጉዘን ይኸው ደረስን ይላሉና ምን አይነት የእምነት ጥንካሬ ያለበት ሀገር ነው። ሀገር ኢትዮጵያ ሲባል ወጣ ስንል ነው የምናውቀው። ያ ከተማ ውስጥ ያለን የምንመሰመስ ሰዎች አንዳንድ ጤነኞችም የሆነ አይመስለኝም። በእርግጥ ምን ማለቴ ነው እንደው ልዩነት መፍጠሬ ሳይሆን በአንዲት ትንሽ ከተማ ውስጥ ታጭቀን ፎቅ በፎቅ ተደራርበን እንዲሁም ደግሞ በአጥር ገፋሽን በስልጣን በፖለቲካ ስንሻኮት ከከተማ ወጣ ብሎ ደግሞ ወደ ገጠሩ ክልል ስትሄዱ አንደኛ በአውሮፕላን እየሄድን ስለነበረ ከላይ ሆነን ምድሪቱን ስንመለከት በጣም ሰፊ ያልተነካ ምንም ነገር ጭራሽ ማንም ሰው የማያውቀው ሰፊ ምድርና መሬት አለና በአይምሮ የሚመጣብኝ ሀሳብ ጊዜ ነው። ምንድን ነው የሚያሻኩተን እንደዚህ አይነት ሰፊ ቦታ እያለ? ይህንን ቦታ ግን አንዳንዴ መንግስትም አንዳንዴ ባለስልጣናትም ራሳቸው ስልጣን ላይ ያሉ ሰዎችም እንዲሁም ባለሀብቶችም ምሁራንን ብሎ የሚያስቡ ሰዎችም እንደዚህ አይነቱን ነገር ግን ለማሰብ ራቅ ብሎ መጥተው አፕዴት ቢያደርጉ ብዬ አስባለሁ። እና እጅግ በጣም ደስ የሚል ጉዞ ነው የነበረው። ያሁን ጉዞ ወደ ኢትዮጵያ የገጠር ክልል እመጣለሁ ብዬ አላሰብኩም በዚህ ሳምንትና በዚህ ወር። ግን የእግዚአብሔር ፍቃድ ሆኖ ይውላችሁ ከልጆቼ ጋርና ከወንድሜ ጋር እንዲሁም ከእግዚአብሔር ጋር ሆኜ ከጠባቂ መላኪ ጋር ሆኜ መጥቼ ብዙ ነገር እያየሁኝ ነው። መልካም ምድሩን ብትመለከቱት ያልተነካ በጣም ብዙ ቦታ እያለ አንድ ቦታ ላይ ታጭቀን ይመስለኛል። ይሄ አስተሳሰባችን የህዝቡ ግርግር በጣም የሚገርም ነው። ንግዱ በጣም የበዛ ነው። ከጉብኝቱ ይልቅ ንግዱ ይበዛል። በእርግጥ ግን ይገርማል። ውድ በሆነ ነገር የህዝቡ ብዛት ከገጠሩም ክልል ከከተማውም ከየክፍለ ሀገራቱ የመጡ ናቸው። ከሁሉ የተገረምኩት ግን ምንድነው ስርዓቱ፣ መስተንግዶ ደስ ይላል። ልክ እሸቱ መለሰ ወደ ገጠር ሄጄ ቤት ልሰራ ነው ብሎ ያለው ይሄንን አይቶ ሳይሆን አይቀርም ብዬ ነው ያሰብኩትና ይገርማል በጣም በእውነት እግዚአብሔር ስሙ የተመሰገነ ይሁን። ይህንን እንድናይ የፈቀደ እንድናስተውልም አይምሮ የሰጠ አምላክ ስሙ የተመሰገነ ይሁን። መልካም የገና ቀን ይሁንላችሁ። ያስተዋልኳቸውን ነገሮች ላጋራችሁ ብዬ ነው። መልካም ቆይታ። ሌላው ቅድስት ቤተክርስቲያን ካስተማረችኝ እጅግ በጣም የሚገርመው ነገር ልንገራችሁ። በቅድስት ሀገር ኢየሩሳሌም ብዙ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ገዳማትና ታሪካዊ ቦታዎች እንዳሉ ይታወቃል። አሁን በኢትዮጵያ ደግሞ በተለይም በላስታ ላሊበላና በወሎ ሀገረ ስብከትና በወሎ ሀገር እጅግ ጥንታዊ ገዳማት እንዳሉ ብዙዎቻችሁ የምታውቁ ይመስለኛል። በተለይ የሀገሬው ነዋሪዎች ኦሪት መስዋዕት የሚሰዋባቸው እንዲሁም ጥንታዊ የዓመተ ምሕረት አብያተ ክርስቲያናትን እናያለን። ከዛ ውስጥ አንዱ የቅዱስ ላሊበላ 11 ውቅር አብያተ ክርስቲያናትና ግሸን ማርያም፣ ሌሎችም እመቤታችን ቅድስት ድንግል ማርያም የከበረችባቸው በባለፉት ጊዜያት የጠቀስኩላችሁ አድባራት ናቸው። እነዚህን አድባራት ስናነሳ
እንደው ካህናቱን፣ ቀሳውስቱን፣ መነኮሳቱን ብቻ አይደለም ምእመኑንም ጭምር ማሰብ አለብን። ወደ ገጠር ክልል ስመጣ ኦሪጂናል የሆነ ነገር ነው የምመለከተው። ትክክለኛ በቃ ተፈጥሯዊ የሆኑ ነገሮችን ትመለከታላችሁ። ከአመጋገብ ካለባበስ ጀምሮ እስከ አመጋገብ ያንን የጥንቱ ህዝብ አንተ ሰውዬ ዛሬ ወደክ። በዚህ ቦታ ላይ ስንመጣ አባቶች በባዶ እግራቸው እየሄዱ እንዲሁም ልብሳቸው ያን ያክል ይመርብን ሳይሉ ቤተክርስቲያን ግን አሳምረዋት በታሪክም ለትውልድ የሚጠቅም ነገር አቆይተውላት ለስጋ ከማሰብ ይልቅ ለነፍስ እጅግ የሚጠቅም ነገር በማቆየት ትሬኒንግ የሆነችው አንቺን ምድር ወይም ስልጠና የምንወስድባትን እንደ ውትድርና ጀግና ሆነን መንፈሳዊ ወታደሮች ሆነን ነፍሳችንን አጀግነን ስጋችን ለነፍሳችን አስገዝተን ዲያብሎስን ድል አድርገን ፈቃዳችንን ለመንግስተ ሰማያትና ለገነት አድርገን የምናልፍበትን ትምህርት እንዳቆዩልን ሳስበው ይገርመኛል። ያን ያክል ብዙም ስለ ምድራዊ ነገር ይጨነቁ እንዳልነበረ ለመኖር ብቻ መብላት፣ መጠጣት እንዲሁም ደግሞ መልበስ፣ ቤት መስራት፣ ሌሎችም ምድር ለመሰናበት ብቻ ይጠቀሙበት የነበረ ዘዴ እንደሆነ ከሁኔታቸው አስተውላለሁ። ልብ ብላችሁ የገጠር ሰዎችን ሁኔታ ተመልከቱ። ባዕድ አምልኮ ከሚያመልኩት ሰዎች ውጭ ያለው ማንነታቸውን ስታዩ ይገርማቸዋል። ፍጹም መንፈሳዊነት ያለበት ነው። ቅዱስም ንጉስም የሆነው ላሊበላ ገብረ መስቀል ተብሎ ክርስትና ስሙ ተሰይሞ ገና በህፃንነቱ ንጉስ እንደሚሆን የተመሰከረለት ጻድቅና አባት ነው። አወላለዱ የሚገርም ነው። ልክ እንደተወለደ ንቦች መጥተው ነጫጭ ንቦች መጥተው ዙሪያውን ከበቡት እና ይነድፉታል ብላ እናትየዋ በጣም ደንግጣ ነበረ እና ላሊበላ ብላ ስም አወጣችለት። ላሊበላ ማለት ንቦች ከበቡት፣ ሊገሉብኝ ነው፣ ንቦች ወረሩት እና ንቦች ሊበሉብኝ ነው ልጄን ብላ ላሊበላ ብላ ስም አወጣች። ከዛ በኋላ ስሙ ላሊበላ ሆኖ ቀረር የሚባለው እንግዲህ እንደሚነገረው ከሆነ ማለት ነው። ከዛ ውጭ ግን አስተዳደጉ በጣም የሚገርም ነው። ወደ ጎጃም ሄዶ የድቁና ትምህርቱን ተምሮ የክህነት ትምህርቱን ተምሮ ጨርሶ ወደ ላስታ ሲመጣ ወንድሙ ሀርቤ ንጉስ ነበረ፣ ወይም ገብረ ማርያም ማለት ነው። የላስታ የዚች ከተማ ንጉስ ነበረ። ትንሽ ቅናት ቢጤ ነበረበት። ለምን? ትንቢት ተነግሮበት ልክ እንደ ዮሴፍ ትንቢት የተነገረለት ልክ እንደ ሙሴ ወይም ደግሞ አንዳንድ ነቢያቶች እንደ ነብዩ ኤርሚያስ ከማህፀን ጀምሮ የተመረጠ እንደሆነ ስለሚታወቅ ምን ይሆናል ይሄ ሰው ተብሎ ይፈራ ነበርና ወንድሙ ሀርቤ እጅግ በጣም ይፈራው ነበረ። ሀርቤ በአባቱ ነው ወንድምነቱ። የሀርቤ እህት ደግሞ ዮዲት የምትባል ይመስለኛል፣ እርግጠኛ አይደለሁም ስሟን። ይህች ሴት በእናትም በአባትም ሀርቤን እህቱ ነች። ለንጉስ ላሊበላ ግን በአባቱ በኩል ነው እህቱ የምትሆነው እና ወንድሜ ሀርቤ ችግር የለውም ላሊበላን እኔ እገለዋለሁ፣ በመርዝ አጠፋዋለሁ፣ አንተ ዝም ብለህ ንግስናህን ቀጥል ብላ በመርዝ ልታጠፋው ሞከረች እና ንጉስ ላሊበላ ደግሞ የዛን ጊዜ ገብረ መስቀል ተብሎ ይጠራ ነበርና የኢየሱስ ክርስቶስን ሕማማት እያሰበ ሁልጊዜ አርብ ኮሶ ይጠጣ ነበረ፣ የመራራ ነገር ይጠጣ ነበረ። አርብ ማለት ነው የጌታን ሕማማት እያሰበና ይሄንን ስለምታቅ በደካማ ጎኑ ገብታ በመንፈሳዊ ህይወቱ ደካማ ጎን በኩል ገብታ ልትገለው በጠላ ላይ አርጋ መርዝ ሰጠችው፣ የእባብ መርዝ ማለት ነው። ያንን መርዝ ሊጠጣ ሲል ዲያቆን ጓደኛ ነበረው። ያን ጊዜ እንግዲህ የነገስታት ቤተሰብ ስለሆነ ንጉስ ሳይሆን በፊት የንጉስ ወንድም ስለሆነ እንክብካቤ ይደረግለታል። ግን አንድ ውሻና አንድ ዲያቆን ጓደኛ ስለነበረው መጀመሪያ ዲያቆኑ ቆይ ይሄ ጠላ እኔ ልጠጣው ከዛ በኋላ አንተ ምጠጣዋለና ጠላውን ሲጠጣው ዲያቆን ጓደኛው ሞተ። የንጉሱ ጓደኛ ማለት ነው። ሲሞት ውሻውም ደግሞ ያንን መርዝ ልሶ ሞተ። አይ ይሄንን እምወደውን ጓደኛን ዲያቆኑን የገደለው ይሄ መርዝ ከሆነ እዚህ ምድር ላይ እንዲህ አይነት ክፉ ሰዎች እያሉ መኖር አልፈልግም ብሎ ያንን ጠላ አንስቶ ግጥም አድርጎ ጠጣው።
ንጉስ ላሊበላ ማለት ነው። ያን ጊዜ እንግዲህ ገብረ መስቀል ነበር የሚባለው። ያንን መርዝ ሲጠጣው ለ3 ቀን ያክል ሬሳ ሆነ ሞተ ማለት ነው። ነፍሱ ከስጋው ተለይታ የእግዚአብሔር መልአክ ቅዱስ ሚካኤል ወደ እግዚአብሔር ወደ 7ኛው ሰማይ ወሰደው ነው የሚለው። ከዛ ክርስቶስ አገኘው። አንተ ንጉስ ትሆናለህ፣ ይሄንን ዘመንህን በንግስና ነው የምታሳልፈው። ቀሪው ዘመንህን ወደ ምድር እንደተመለስክ ንጉስ ስለምትሆን አገሪቱን ስለምትመራ ግዛትህ ሰፊ ስለሚሆን አሁን የምሰጥህ ነው ቤት ስራ በደንብ ታዳምጣለህ፣ በደንብ ትሰማለህ፣ በደንብ ትተገብራለህ ብሎ ይሄ በቪዲዮ ላይ የምትመለከቱትን የሚገርም ውቅር አብያተ ክርስቲያናት በተለይ 11ዱን አብያተ ክርስቲያናት እንዴት አድርጎ መስራት እንዳለበት፣ ድንጋዩን እንዴት መጥረብ እንዳለበት፣ እንዴት ማቅለጥ እንዳለበት፣ በምን መልኩ መስራት እንዳለበት ጠባቂ መላእክቶቹን የአጋዥ መላእክቶችን መድቦለት ሂድ ወደ ምድር ውረድ ብሎ እንደገና ወደ ነፍሱ ስጋው ነፍሱን መልሶታል እና ካርታ ይዞ ነው የተመለሰው፣ ወይም ደግሞ የአርኪቴክት ዲዛይን ይዞ ነው የተመለሰው ወደ ምድር ማለት ነው። ክርስቶስ እንዳዘዘው አንተ ሕማሜን እያሰብክ ሞቴን እያሰብክ ትንሣኤን እያሰብክ ዓርብ ሐሙስ ትጠጣ ከነበረ እኔ ደግሞ ንጉስ አረጋለሁ የተከበርክ አረጋለሁ ብሎ ቅድስናንም ሰጥቶት ንግስናንም ሰጥቶት ክህነትንም ሰጥቶት ነው የተመለሰው። በመሰረቱ የቀረው የነበረው ንግስና ነው እንጂ ክህነቱና ቅድስናው መጀመሪያም ነበረ። ማንም አላወቀለትምና ክርስቶስን እጅግ ይወድ ስለነበረ ያንን ካርታና ፕላን ይዞ ወደ ምድር ነፍሱ ተመለሰች ማለት ነው። ንጉስ እንዲሆን የተመረጠ ስለሆነ ወንድሙ ሀርቤ ምንም ማድረግ አልቻለም፣ ንግስናውን አስረከበው። ስለዚህ ንጉስ ላሊበላ የኢትዮጵያ ንጉስ ሆኖ እንዲሾም መንገድ ተከፈተ። ከሞት ሲነሳ ህዝቡ ሁሉ እሱ ንጉስ እንዲሆን ነው የተመኙት እና ንጉስ ሆነ። መጀመሪያ ተሰዶ ነበር። ወደ ኋላ ልመለስላችሁና በዚህ በመርዝ ምክንያት ከሞት ሲነሳ በቃ እነዚህ ክፉ ቤተሰቦቼን መራቅ አለብኝ፣ እንዴት እህቴ መርዝ ታበላኛለች፣ ታጠጣኛለች፣ እንዴት ወንድሜ እንዲህ ያለ ነገር ያስብብኛል ብሎ በጣም ተናዶ ወደ ገዳም ጥፍት ብሎ ነበረ። እልም ያለ ገዳም ገብቶ ነበርና እዛ ገዳም ሲገባ እግዚአብሔር በህልም ተገልጦ ሚስት አግባ ይለዋል። ጠባቂ መልአኩም ይመደብለትና ሚስት ያመለክተዋል። እኔ ሚስት ማግባት አልፈልግም፣ በምናኔ ህይወት ነው መኖር የምፈልገው ሲል አንተ ሚስት ማግባት አለብህ፣ በክህነት በንግስና የምታልፍ ስለሆንክ በምናኔ አሁን አይደለም የምትኖረው አለው። እሺ ብሎ ሲጠብቅ መስቀል ክብራ የተባለች ሴት ሚስቱ ሆና ወደሱ መጣች ማለት ቅዱስ ሚካኤል አጋባው ማለት ነው። መስቀለ ክብራ ወይም በትግራይ ክልል መስቀለ ክብራ ነው የሚሏት፣ መስቀል ክብራ ነው የሚሏት፣ እዚህ ደግሞ መስቀለ ክብራ ይሏታል። የተቀደሰች የተባረከች ሚስት ነች ማለት ነው እና እሷን አጋቡት። ከሷ ጋር ንግስናውን ጀመረ። ቅድስናውም መልካም ትዳሩም በዚሁ ቀጠለ ማለት ነው እና ንጉስ ሆኖ ኢትዮጵያ ላይ ይመራ በነበረበት ሰዓት ግን የት ይሄድ እንደነበረ ግራ ይገባታል ሚስቱ ማለት ነው። የት ነው የምትሄደው? ጧት ተነስተ ከአሽከሮች ጋር ከተለያዩ ወታደሮች ጋር ጧት ተነስተ ማታ ትመለሳለህ፣ የት እየሄድክ ነው ትለዋለች። አይ ስጨርስ ነው ማመልክትሽ፣ ስጨርስ ነው ማሳይሽ ይላታል። ቆይ እስቲ ባለቤቴ የት እንደሚሄድ ንጉስ ላሊበላ የት እንደሚሄድ ማወቅ አለብኝ ብላ ሴቶቹን በሙሉ ሰብስባ ጥጥ ማስፈተል ጀመረች። ጥጥ እያስፈተለች የተዳወረውን ጥጥ የንጉሱ ፈረስ ላይ ወይም ሰረገላው ላይ አሰረችና ሂድ በቃ ብላ ባሏን ላከችው። ያክር እየተተረተረ የሚሄድበትን ጠቆማት ነው የሚለው። እንግዲህ ይሄ የእናቶቻችን ታሪክ ነው እና ያንን ጥጥ እየተከተለች ክሩን እየተከተለች ስትሄድ ባሏ ምን እየሰራ እንደሆነ ስታየው ይሄን የመሳሰሉ ውቅር አብያተ ክርስቲያናት እየሰራ አየችውና በጣም ተደነቀች። ቅዱስ እንደሆነ ስታውቅ እሷ ደግሞ ቅድስት ሆነች፣ ጎበዝ ሆነች እና በሃይማኖቷ የበረታች ሆነች። ባሏን ስታግዘው ወይም ንጉሱን ስታግዘው ነው የኖረችው እድሜ ልኳን እየጸለየች እየሰገደች ማለት ነው። እግዚአብሔርን የምትፈራ ድሃ የምትረዳ አገሪቱን በትክክል እንዲመራ ጥሩ አይምሮ የምትለምንለት ሚስቱ ነችና የንጉስ ላሊበላ ሚስት በቅድስና ነው ያለፈችው። መስቀል ክብራ ገዳም አላት። አሁን ያን ጊዜ ሴቶች ገዳም መስርታ እጅግ የተወደደ ገዳም አላት። ወደ ቀደመው ነገር እንመለስና ንጉስ ላሊበላ ውቅር አብያተ ክርስቲያናትን በሙሉ ለመስራት ሲጀምር ቤተ ማርያምን ነው የጀመረው። እዚህ ፊት ለፊታችን የምናየው ማለት ነው። ይህ ፊት ለፊት የምታዩት ቤተ ማርያም ነው። ቅዱስ ላሊበላ ቤተ ማርያምን መስራት ጀመረ። ከዛ በኋላ ቤተ መድኃኔዓለምን፣ ከዛ ቤተ ሚካኤል፣ ቤተ ገብርኤል እያለ ቤተ ጊዮርጊስ፣ ያው ብዙ ሰው የሚያውቀው ቤተ ጊዮርጊስ ነው መስቀል ምልክት ስላለበት
ቤተ ጊዮርጊስን ነው ብዙ ሰው የሚያውቀው የምታዩትን ማለት ነው። እና ላሊበላ ሲባል ባይምሮ ትዝ የሚለን ቤተ ጊዮርጊስ ነው። ግን ከዛ በፊት ቤተ ማርያም የተሰራችው እንደገና በስፋትና በግዝፈት የሚታወቀው ደግሞ ቤተ መድኃኔ ዓለም ነው ማለት ነው። እጅግ የሚገርም ነው። 72 አምድ ያለው የ72ቱ አርድእት ምሳሌ ነው ማለት ነው። ይህ የምትመለከቱት ቤተ መድኃኔ ዓለም ነው። ከኋላ የምትመለከቱት ቤተ መድኃኔ ዓለም በስፋትም ሆነ በትልቀት ቅዱስ ላሊበላ ከሰራቸው ውቅር አብያተ ክርስቲያናት ውስጥ አንደኛው ነው። በጣም ሰፊ የሚባለው ማለት ነው። እና ይሄን የመሰለ በዓል እንዲከበር ደግሞ ምክንያት የሆነበት ምክንያት ልንገራችሁ። ለመጀመሪያ ጊዜ በኢትዮጵያ የገና በዓል ወይም የጌታ ልደት የተከበረውና የተጀመረው በዚህ ቦታ ነው። የገና በዓል ወይም የጌታ ልደት ምክንያቱም ንጉስ ላሊበላ ቅዱስና ንጉስ የሆነው ላሊበላ የተወለደው በ29 ስለሆነ ማለት ነው። ታኅሳስ 29 ስለተወለደ እረፍቱም ደግሞ ሰኔ 12 ቀን የሚካኤል ቀን ያረፈውም ሚካኤል ገዳም ውስጥ እዚሁ ራሱ የሰራው ቤተ ሚካኤል የሚባለው ገዳም ውስጥ ነው ያረፈው። እናየዋለን በቪዲዮ እንደምታዩት ማለት ነው። በዚሁ ገዳም ነው ያረፈው። በሰኔ 12 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ነፍሱን ወደ ሰማይ ነጥቋት ወስዶ ቃል ኪዳን ሰጥቶት ነው ያረፈው። ቃል ኪዳኑ ምንድነው የሚለው? ኢየሩሳሌም ሄጄ መሳለም አልቻልኩም፣ ገንዘብም አቅምም ጉልበትም የለኝም ብሎ የሚያስብ ሰው እዚህ ገዳም መጥቶ ከተሳለመ ኢየሩሳሌም ሄዶ እንደተሳለመ ይቆጠርለታል ነው የመጀመሪያው ትልቁ። ለዚህ ነው ሁሉም ሰው መጥቶ እዚህ የሚሳለመው። ልክ እንደ አክሱም ጽዮን ማለት ነው። አክሱም ጽዮን ማለት የመጀመሪያዋ የምድራችን ታቦት ያረፈችበት ቦታ ነው አይደል? እዚህ ደግሞ ለመጀመሪያ ጊዜ ገና የተከበረበት እንዲሁም ደግሞ የወዲት ጉዲት የምትባል በአክሱም ዘመነ መንግስት የአክሱም ስርወ መንግስትን አፈራርሳ ሐውልቱን አፍርሳ ታቦቱ እንዲሰደድ ስታረግ ወደዚህ ቦታ ነው ታቦቱ የመጣው እና ካህናትም ብዙ ህዝቦችም ወደዚህ ተሰደዋል። በትግራይ ክልልና በአማራ ክልል መካከል የባህል ውርርስም የተፈጠረው በዚህ ምክንያት ነው ማለት ነው። እና ይሄ በጣም የሚገርመው ትልቁ ነገር ታቦተ ጽዮን ወደዚህ ስትመጣ ሐውልቶቹ ላይ አይታችሁ ከሆነ አንዳንድ መስኮቶች የአክሱም ጽዮን የአክሱም ሐውልት ምልክቶች አሉበት መስኮቶቹ ላይ። ያም የሚያሳየው ምንድነው? ተሰደው ወደዚህ መምጣታቸውን ነው። የተሰደደው ህዝቡ ወይም ታቦቱ ብቻ አይደለም። የአክሱም ስርወ መንግስት ፈርሶ የዛጉዌ ስርወ መንግስት ነው የተፈጠረው። የዛጉዌ ስርወ መንግስት ደግሞ እዚህ ነው ላሊበላ ማለት ነው። ላስታ ላሊበላ ነው የተመሰረተው። ዛጉዌ ስርወ መንግስት ሲጀመር በጣም ብዙ ነገስታት አጽንተውታል። ግን ኢትዮጵያ ለረጅም ዓመት ሲመሩ የነበሩት ታዋቂ የሚባሉት አራቱ ቅድም የነገርኳችሁ ነገስታት ገብረ ማርያም፣ አጼ ገብረ ማርያም ወይ ቅዱስ ገብረ ማርያም፣ ቅዱስ እና ንጉስ ላሊበላ እንዲሁም ይምርሃነ ክርስቶስና ናኩቶ ለአብ እነዚህ አራቱ ካህንና ንጉስ የሆኑት ነገስታት በታዋቂነት ይመሩታል እንጂ ብዙዎች አሉ ከስር የመሩ እና በዚህ ቦታ ላይ ገና እንዲከበር ምክንያት የሆነውና ሰፊ እንዲሆን ያደረገው የንጉሱ በታኅሳስ 29 ቀን መወለድ ነው ማለት ነው። ቤዛ ኩሉ ተብሎ የሚታወቀውም ወረብ ካህናት እንዲወርቡ ምክንያት የሆነው እግዚአብሔር ለንጉሱ ቅድስና ሰጥቶት ታቦት ተቀርጾለት እንዲሁም በሰኔ 12 ቀን እረፍቱ እንዲታሰብ የተደረገበት ታኅሳስ 29 ቀን ደግሞ ልደቱ እንዲታሰብ የተደረገበት ስለሆነ ነውና ምን ያህል ክርስቶስን ይወደው እንደነበረ ስታዩ ከጌታችን ልደት ጋር አብሮ መወለዱ እንደገና በቅዱስ ሚካኤል በሰኔ 12 ቀን እንዲያርፍ መደረጉ በራሱ እጅግ የሚገርም ነው። ለቅዱስ ሚካኤል ያለው ፍቅር በጣም የተለየ ነው። ሌላው እንዳለ ውቅር አብያተ ክርስቲያናትን በሙሉ ሲሰራ የነበረበት መንገድ ደግሞ የሚገርም ነው። ቤተልሔም የተወለደበት ያረገበት ኢቭን የአዳም መቃብር ሁሉ እዚያ አለ ማለት ምሳሌው ማለት ነው። አዳም የተቀበረበት ምሳሌው ልክ እዛ ኢየሩሳሌምና ቤተልሔም ማን ነው እስራኤል ያለን እንዲመስለን አድርጎ ነው የሰራው። ሙሉ በሙሉ እዚህ የተሰራው እዛ ያለን እንዲመስለን አድርጎ ነውና ዳግማዊት ኢየሩሳሌም ተብላ ትጠራለች። ላስታ ላሊበላ ማለት ነው። እጅግ የሚገርም ነው። እንግዲህ ፕሮግራማችን ይቀጥላል። እኔ እዚህ ጋር ጨርሻለሁ። እግዚአብሔር የተቀደሰውን ክንዱን በሕዝብ ሁሉ ፊት ገልጧል። በምድር ዳርቻ የሚኖሩ ሁሉ የአምላካችንን መድኃኒት ያያሉ። ትንቢተ ኢሳይያስ ምዕራፍ 52 ቁጥር 10 ላይ
አማኑኤል ጌታ ተወለደ፣ የድንግል ማርያም ልጅ ተወለደ። በፈቃዱ ሊያድነን ወደደ፣ አብ ሊታረቅ ክንዱንም ሰደደ። በፈቃዱ ሊያድነን ወደደ፣ አብ ሊታረቅ ክንዱንም ሰደደ። አማኑኤል ጌታ ተወለደ፣ የድንግል ማርያም ልጅ ተወለደ። በፈቃዱ ሊያድነን ወደደ፣ አብ ሊታረቅ ክንዱንም ሰደደ። በፈቃዱ ሊያድነን ወደደ፣ አብ ሊታረቅ ክንዱንም ሰደደ። መድኃኒቱን ልኮልናል፣ እግዚአብሔር ጎብኝቶናል፣ ከራሱ ጋር አስታርቆናል፣ ብኩርናችን ተመልሷል። ኢየሱስ ነህ በማዳን ክርስቶስ ነህ በመንገስ። ኢየሱስ ነህ በማዳን ክርስቶስ ነህ በመንገስ። አማኑኤል ጌታ ተወለደ፣ የድንግል ማርያም ልጅ ተወለደ። በፈቃዱ ሊያድነን ወደደ፣ አብ ሊታረቅ ክንዱንም ሰደደ። በፈቃዱ ሊያድነን ወደደ፣ አብ ሊታረቅ ክንዱንም ሰደደ። መካር ኃያል አምላክ በነገር ፍጹም የሆንክ ሞትን ከኛ ገለ ያራክ ፍሪዳችን አንተ ታረድክ። ኢየሱስ ነህ በማዳን ክርስቶስ ነህ በመንገስ። ኢየሱስ ነህ በማዳን ክርስቶስ ነህ በመንገስ። አማኑኤል ጌታ ተወለደ፣ የድንግል ማርያም ልጅ ተወለደ። በፈቃዱ ሊያድነን ወደደ፣ አብ ሊታረቅ ክንዱንም ሰደደ። በፈቃዱ ሊያድነን ወደደ፣ አብ ሊታረቅ ክንዱንም ሰደደ። የሰላምም አለቃ ነህ፣ ሁሉን ላንተ ትስባለህ። የዘላለም አባት ሆነ አማኑኤል ከኔ ጋር ነህ። ኢየሱስ ነህ በማዳን ክርስቶስ ነህ በመንገስ። ኢየሱስ ነህ በማዳን ክርስቶስ ነህ በመንገስ። አማኑኤል ጌታ ተወለደ፣ የድንግል ማርያም ልጅ ተወለደ። በፈቃዱ ሊያድነን ወደደ፣ አብ ሊታረቅ ክንዱንም ሰደደ። በፈቃዱ ሊያድነን ወደደ፣ አብ ሊታረቅ ክንዱንም ሰደደ። አማኑኤል ጌታ ተወለደ፣ የድንግል ማርያም ልጅ ተወለደ። በፈቃዱ ሊያድነን ወደደ፣ አብ ሊታረቅ ክንዱንም ሰደደ። በፈቃዱ ሊያድነን ወደደ፣ አብ ሊታረቅ ክንዱንም ሰደደ።
ጌታ እግዚአብሔር እንደ ኃያል ይመጣል፣ ክንዱም ስለ እርሱ ይገዛል። እነሆ ዋጋው ከእርሱ ጋር ደመወዙ በፊቱ ነው። ኢሳይያስ 40:10